ዳጣዬ እናቷ ሰላም መሆኗን ስትሰማ ምን ተሰማት? አቶ ደረጀ ለ21 ዓመት አፍነው ይዘውት የነበረውን በዳጣ በኩል ያለውን ጨረሱ። ወይዘሮ ማርታ ያለው ይቀራቸዋል። ዳጣ እናትሽ ሰላም ናት በተባለ ሰዓት የተሰማ ስሜት ምንድን ነው? አብርጌድስ ምን አለች የሚለውን እንግዲህ አንድ ላይ የምናይ ይሆናል። አቶ ደረጀ እንግዲህ ዳጣን በልደቷ ቀን በጆሮዋ ሹክ ብለው 1 ሚሊዮን ብቻ አይደለም ስጦታሽ እናትሽም ነው ዛሬ ቃሌን አላጥፈውም በማለት እንግዲህ ተናግረዋል። ከዛም መኪና ውስጥ እኔ ቶሎ ብለው ጥሪ ካደረጉላት በኋላ ቁጭ ብለው ስሚ ተረጋጊ፣ መቼም በዚህ ሰዓት በዚህ ጨለማ እናቴ ጋር ውሰደኝ እንደማትኝ እርግጠኛ ነኝ። አይ አልልህም አባዬ አለችው። ብቻ ግን እናቴ ማን እንደሆነች ብቻ በጆሮ ሹክ በለኝ እሺ። ይህን ነገር ደግሞ ሲነግርሽ ምንም አይነት ስሜት እንዲታሰሚ ወይንም እንዲመጣ አልፈልግም። ምክንያቱም ማርታን ማሰብ ነው ያለብን እና አሁን ስነግርሽ መደናገጥም ልክ መጀመሪያ ለልደትሽ እንዳደረግንልሽ ደስታ በዛው ደስታሽ መቀጠል ነው ያለብሽ። ምንም አይነት የተፈጠረ ነገር ወይም የተከሰተ ነገር ማሳወቅ የለብሽም በማለት ያስጠነቅቋታል። አባዬ ምንም ነገር ልል አልችልም፣ ብቻ እናቴን ነገር በስልክ አገናኘ፣ በስልክ እንኳ ቢያንስ ማን እንደሆነች ማወቅ አለብኝ በማለት ትላቸዋል። ራስሽን አረጋግተሻል? ምንም አይነት ጩኸት፣ ምንም አይነት ንግግር፣ ምንም አይነት ነገር አይቻልም፣ ምክንያቱም ማርታን እሰቢ በማለት ሲነግሯት፣ እሺ አባዬ አታስጨንቀኝ፣ እማዬ ማን እንደሆነ ዛሬ ስሜ ሰማይ ከፍ ዝቅ ቢል መሬት ከፍ ቢል አይቀርም መንገሬ፣ እሺ ቆርጬበታለሁ፣ ያ ነው እስካሁን ሲያስጨንቀኝ የነበረው በማለት ይነግሯታል። እሷም እሺ እናቴ ማናት ጓጓ አባዬ በስማ እናት እንዴት አይነት ናት ምንድናት የሚለውን ንገረኝ ብቻ አለችው። እናቴ በህይወቷ መኖሯ ብቻ ብለኔ ትልቅ ተስፋ ነው በማለት ስትነግራቸው፣ እናትሽ ሰላም ናት? እናቴ ሰላም ናት አባዬ እየቀለድክ ነው አለችው። እየቀለድኩ አይደለም እውነቴን ነው። እንዴት ተፈጠረ የሚባለውን ነገር ደግሞ ቀስ ብዬ እነግርሻለሁ። ይህ በአጋጣሚ የተከሰተ ክስተት ነው። ለዚህም ነው እንጂ ከሌላ ሰው ተወልደሽ ቢሆን ኑሮ አያስጨንቀኝም ነበረ ለማርታም ብነግራት። ምክንያቱም ሰላም በማርታ ቤት ውስጥ በዚህ ቤት ውስጥ እንደ ቤተሰብ ሁና ያሳለፈች ስለሆነች እንዴት ከሷ ሆነ የሚለው ነው እኔን ሲያስጨንቀኝ የኖረው ሲል፣ እሺ አባዬ ግን አሁን እናቴ ሰላም መሆኗ በጣም ደስ ብሎኛል፣ አስደስቶኛል። ግን እትዬ መስማት የለባቸው አለች እሷ። ምን ነው እኔ እትዬ እስካሁን የሚሰጡኝን ፍቅር ማጣት አልፈልግም። እትዬ በጣም ለእኔ ትልቅ ዋጋ አላቸው። ከልጆቿ ለይታኝ አታውቅም። እናንተ በፈጠራችሁ ነገር እኔ ከእትዬ ጋር መጣላት አልፈልግም። አይደለም እትዬ አብርጌድ መስማት የለባትም። አብርጌድ ይሄን ነገር ካወቀች እንደቺ አሁን መልካም የሆነችው አብርጌድ ወደ መጥፎ ነገር ትቀየርብኛለች። አይደለም አብርጌድ ናታል መስማት የለበትም በማለት ቀጠለ። ናታልማ መስማት አለበት ምን ችግር አለው አሏት። እሷ ናታል እንዳይሰማ ያለችው ምክንያት የሰራተኛ ልጅ ከሆንሽ አልፈልግሽም ይለኛል፣ ዳጣን አብርጌድን ይመርጣል በሚል ነው። እሱ ግን መጀመሪያውንም ሰምቶ ስለነበረ ስጦታውንም ያልሰጣት ለምን ስጦታ አልሰጠኝም ብላ እንኳ ስጠይቀው እናትሽን ስታገኝ እናትሽን ልሰጥሽ ነው ብሏታል እንጂ እሱ እንደማይነቃት እርሱ አረጋግጧል። እሷ ግን ይህ አስጨንቋት ነበር። በዚህን ሰዓት ደግሞ ሌላ ችግር ይመጣብኛል ብላ ፈርታ ነበር። በሰዓቱ በጣም ተደስታለች ሰላም እናቷ መሆኗን። ግን በስልክ አነጋግረኝም አላለችም። ምክንያቱም ከትንሽ ደቂቃ በፊት ከእናቷ ጋር ከሰላም እናቷ መሆኗን ሳታውቅ እያወራኝ፣ እናትሽ እኮ በስስት ትጠብቅሻለች፣ እጇን ዘርግታ ልታቅፍሽ ትፈልጋለች፣ አንቺ እንደምትፈልጊያት እሷም ትፈልግሻለች ያለቻትን አስታወሰች። ግን እንዴት ነው ማድረው ብላ በጣም ተጨናነቀች። አሁን እንደምንም እንዳልተፈጠረ ሆነች ገብተሽ ተኝ በማለት እንግዲህ ወደ ውስጥ እንድትገባ ያደርጓታል። እሷም በጣም ተደስታለች። ሰላም በተለይ እናቷ መሆኗን እንደ እናትም ከዚህም በፊት ብዙ ነገር ስታደርግላት ነበር። ግን አባዬ እናቴን ከፊቴ አድርገህ አስቀምጠህ ለምን ይሄን ሁሉ ሰዓት ደበከኝ? ይሄን ነገር እንደምትይኝ እኔም አስቤው ነበር። የዚህን ሁሉ ነገሮች ቀስ በቀስ ደግሞ ወደፊት አንቺና እኔ በሚስጥር እናወራቸዋለን። አሁን ምንም እንዳልተፈጠረ ሆነች ገብተሽ ተኝ በማለት ይሏታል። ከዛም ናታል እየጠበቃት ስለነበር ሳልሆን ሰማሽ? ማን አለች? ማናት እናትሽ? አወቅሽ ሲላት ተወኝማ እባክህ አለች። መናገር አልፈለገችም። ነገ ጠዋት ነግቶ እናቴን እስከማያት ቸኩያለሁ። አንተ ጋር ልደር አለችው። እኔ ጋር እንዴት ብለሽ ታድሪያለሽ? በቃ ጨንቆኛል ከአንተ ጋር ባድር ደስ ይለኛል። አይሆንም፣ ከኔ ጋርማ ማደር የለብሽም። ደግሞ ጭራሽ ኤቢት መጣና ከኔ ጋር ተኝተሽ ስታያት ሌላ ነገር ይፈጠር ብለሽ ነው? ግን አሁን እናትሽን ማን እንደሆነ ይነግሮሻል? አዎ ነግሮኛል፣ አውቄያታለሁ በቃ።
ታዲያ ለምንድን ነው ለእኔ የማትነግሪኝ ስላት፣ በቃ ናታል ሌላ ጊዜ እነግርሃለሁ፣ እሺ በቃ አሁን ተወኝ። አሁን ለምን የተፈራረቀ ስሜት ውስጥ አለብኝ በውስጤ የትዬ ነገር የእናቴ ሰላም የእናቴ የወላጅ እናቴ ነገር እና እባክህ ተወኝ ብላ ስትለው፣ እሺ ግን እኮ 1,000,000 ብር አለሽ አታበድሪኝም አለ። ኧረ ጉድ አንተ እስካሁኑ ደግሞ አበድሩኝ ጠማ በማለት ብለዋለች። እንግዲህ ከዛም ደግሞ እንግዲህ ኤቢ አሁን በአሁኑ ሰዓት የሚወደኝን ትቼ የማይወደኝን እየተከተልኩ ነው። እኔ አርጁንን እንደማልወደው እሱም ኤቢን ዳጣን ከወደደ ናታል እንግዲህ ወደ አርጁን ልመለስ ያለች ትመስላለች። ምክንያቱም አርጁን ራሱን በድንጋይ መትቶ ድንጋይ ተንተርሶ ቤታቸው ላይ መጥቶ ለጥ ባለ ሰዓት ተነሳ ቢለው ገዙ አልነሳም ሲለው ሂዶ ጠርቶ ሲያሳያት ሞተ ብላ ነበር የደነገጠች። ምክንያቱም ሞት ምን ያህል ፍርድ እንደሚያስፈርድ እና ምን ያህል ጭንቀት በቤተሰብ ላይ እንደሚልክ ያንን ሰውዬ በተሞከረችበት አይተዋለች። እና አሁንም የሞተ መስሏት በጣም ተጨናንቃ ንቃ አርጁን እያለች ስታገላብጠው አርጁን ደግሞ አውቆ ጸጥ ሲል አሁን በዱላ ብዥልጥልሽ እኮ ይነሳል ሲላት፣ እባክህ እንዳትመታዋለች። ቆይ እኮ ታያለሽ ሽልም እንደው ይገፋል ቂጣም እንደው ይጠፋል ይባላል ያገሬ ሰው አለና አንዴ ሲጀልጠው አይ ብሎ ብድግ ሲል አለ አርጁን። ታዲያ ለምንድን ነው እንደዚህ ያደረገው? የብዬ አንቺን ለማገኘት እኮ ብዬ ነው፣ አንቺን ማገኘት አለብኝ በማለት ይላትና እሷም ሁለተኛ እንደው እናቴም አባቴም እንደዚህ እያሉ በቃ አታርፍም እንደው ምን አይነት ነህ ብላ እንግዲህ በጥሩ ጸባይ አስተናግደዋለች። ወደፊት እንግዲህ ኤቢ ወደ አርጁን መመለሷ ይመስላል ነገሮቹን ሲታይ። ምክንያቱም የማይወዳትን ስትከተል ጊዜዋን ልታቃጠል እንደሆነ እየገባት ያለ ይመስላል። እንግዲህ በሌላ በኩል እንግዲህ እናቴን ሰምቼ መጥቼ ማን እንደሆነ ያሳውቃለሁ ያለችው ናታልን አስታወሰች። በጣም ደስ ብሎኛል ናታል፣ ዛሬ እናቴን ላገኝ ነው አለችው። እሺ እንኳን ደስ አለች። ብዙም ግን አትደሰች። ምን እንደሆነ ችግርን ቢገጥማት የፈለገች ነገርን ብትሆን እናቴ ናት እቀበላታለሁ አለች። በማለት ለምንድን ነው አንተ ስጦታ ያልሰጠኸኝ ስትለው፣ እናትሽን ካወቅሽ በኋላ ነው አሁን ማገኘት አለብኝ እናቴን እያለች ያስጨነቀችውና ያንን ተጨናንቃ ቆይታ ግን እንዴ ባለሚሊዮን ብር ሆነሽ ብር አታበድሪኝ እንዴ መቼ ነው የሚያልፍልህ አንተ ሁልጊዜ ችጋር አለች። ወይ ዳጣ ግን ሰሞኑን በጣም ናፍቀሽኛል ዳጣዬ አለ። እኔም ናፍቀኛል፣ እሺ ልሳምሽ ትፈቅጅልኛለች ሲላት እሺ ብላ በቅንድቧ ምልክት ሰጠችው። ከዛም እንግዲህ ሳማትና በጣም ተደስቶ የነበረውን አስታወሰች። ይህን ነገር ላጣው ነው ብላ ፈራች። ናታል ግን በፍጹም ዳጣን የሚተዋት አይደለችም። ከእሷ በፊት ቀድሞ ማወቁን አላወቀችም። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ዳጣ ቀጣይ ፓርቲ ይዘን መጥተናል። በዚህ ሰዓት እንግዲህ አቶ ደረጀ ለ21 ዓመት ሲጨነቁበት የነበረውና ዳጣም ለ21 ዓመት እናቴ ማናቴ የሚለውን መልስ ተመልሶላታል። በጣም ደስ ይላል። ሌላ እንግዲህ እነገዙንና እነሱን ስናይ በጣም ያስቃሉ። እነገዙና ማነው ስሟ ይቺ ሰራተኛዋ ለዛ እንግዲህ እነሱ እንግዲህ ዳጣ ከዛም በፊት ቸኩላ አባዬ ቶሎና እያለች ነበረ። ከዛ አባቷም እንደሚነግራት ነገረችው። በመካከል ደግሞ እንግዲህ ውሃ ጋራ እናቴን ሳገኛት እንዴት እንደማቅፋት ለማመድብሽ እያለ ውሃን ስታቅፋት እናቴ እንዴት አለ ትሆን ከየት ነው የምታመጫ ከሱፐር ማርኬት ነው ወይንስ ከሰው እያለች አይ እኔ አንቺ ጋር ማውራቴ እያለቻት ነበረ። እናትሽ ቸኩሌት ወይም ኬክ ይዛልሽ ትመጣለች እያለ ስትነግራትም ወይ ውሃ አንቺ ሌላ ነገር ታወሪያለሽ አለ። እንግዲህ አንቺና ለዛና ደግሞ ገዙ የሚያስቁ ናቸው። እንግዲህ በጣም ደስ ብሏት እኮ ዳጣ እየመተማ ብላኝ ሄደች። ለምን ስጦታ ሰጠሻት? አንቺ ማቀፍ እኮ ግን ድህነት መዋረድ ነው አላት። እንዴ ምን ማለትህ ነው አለችው። አይ ገዜ እንግዲህ ምን ይላል እቴ አለች። እሺ ለዛዬ ቆይ ግን ምን ሆና ነው ግን ደስታ በስጦታ ምክንያት ነው ወላ ሌላ ምክንያት ነው የምታለቅሰው አለ። እኔ እንጃ ብቻ ግን እንደገና ልወለድ ነው ብላኝ እኮ ነው ሄደችው። ደስታዋ ይጋባል። በስማም እንዴት ያለች ሆናለች አለች። ከዛም በኋላም እንደው አንቺ እኮ ሆደ ሰፊ ነሽ አላት። ስበላይ ተኸኛ እንዲያለችው አይ ሆደ ሰፊ ነሽ ዳጣን መልሰሽ ወለጃት አርግዘሽ ማለት ማለት ነገረኛ። አንተ ግን ጨጓራ ልትልጤ ነው እንደ ነገር ልትበላ ነው አለችው። ዛሬ ደግሞ እኔ በጣም ደስ ብሎኛል አለና አለችው። እና እንዴት ነው ዛሬ ብቅ ልበል እንዴ ሲላት ማለት
አለ። ዋ እያወቅሽ ምን እንዴት ታደርጊኛለሽ? በኋላ ብቅ ልበል ወይ ነው ያልኩሽ አላት። ይህን እኮ ና ብልህ የምትመጣ ትመስላለህ አለች። እሱስ ልክ ነሽ፣ እፈራሻለሁ። በተለይ በጨለማ ማታ ማታ ስትጠሪኝ በጣም ነው የምፈራሽ። እንደ አንቺ ጋር ከመመጣ ጫካ ካለ አውሬ በህል ይሻለኛል። ኧረ ከእኔ ጫካ አውሬ ተሻለ ከሰው ለምን አትሄድም ከጫካ አለች። እኔ ልምጣ የምር ነው እኮ የምልሽ አላት። ለዛ ቀላል ሰው እንዳትመስል፣ እንዲህ በቀላሉ ለዛን አታገኛትም። ቆይ ቤቴን ቆልፌ ነው ደግሞ የምተኛው። እኔን ለማገኘት ከፈለክ ድል ያለ ሰርግ መደገስ አለብህ አለች። አለ ቁመሽ ትቀሪያታለሽ እንጂ እኔስ አልደግስም፣ እሱንማ አሳይሃለሁ አለች። እንግዲያ እናያለን ብሎ እንግዲህ ተሳድቦ ዝቶባት ሄዷል ማለት ነው። እንግዲህ ያ ሁሉ ጭንቀት አለፈ። ወይዘሮ ማርታም አሁን በጣም ሁሉን ነገር ለ6 ወር እየደበከኝ ልዩ ምስጢር አለ፣ ይህንን ልትነግረኝ አልፈለክም፣ ከዚህ በላይ ምን ማለት ነው እያለች እንግዲህ ነቅታለች። ግን ካሁን በኋላ አይደለም ማርታን ዳጣ አብርጌድ እንዳማታቅ እየተደረገ እንደሚጓዝ ነው የተነጋገሩት። ምክንያቱም እንኳን አይደለም ወይዘሮ ማርታ ይሄንን አውቃ ቀርቶ አብርጌድን ብትሰማ እንዳለችው ዳጣ እንደገና ነገሮች እንደሚቀያየሩ የታወቀ ነው። ቻናሉን ሰብስክራይብ ያደርጉ ይጠብቁ።